ወይ ጉድ! ዛሬም እንግዲህ እየተቦጣቦጡ ነው የመጡት የሄርሜላ የሩታ እና የአብርሽ ጉዳይ በጣም አሁንም እንግዲህ ማብቂያው ማለቂያው መቋጫው አራት ነጥቡ አልታወቅ ብሏል። ያው ኢትዮጵያ ውስጥ እንደው አንድ ድራማ ሲጀመር ወይም ደግሞ ሲሰራ ወይም ደግሞ ማየት ስንጀምር ፊልምም ሊሆን ይችላል መጀመሪያው ላይ መጨረሻው ምን ሊሆን እንደሚችል እንገምታለን። የአብርሽና የሩታን የሄርሜላን ህይወት ግን ምንም በሪሞት አሳልፈን የምናየው ነገር ስላልሆነ ግራ ገብቶናል። እንግዲህ ኤፍሬምን አንድ እኔ እንጃ ሄርሜላን አንዳንዴ የቤት ኪራይ ትከፍልለታለች መሰለኝ፣ አንዳንዴ የዳቦ ብር ትሰጠዋለች መሰለኝ። ኤፍሬምን ለመደባደብ ሞክሯል። ለማንኛውም ኤፍሬምን ምላሽ ሰጥቶታል። እስኪ ስለሱም እናወራለን። ሌላኛው ደግሞ አሚርና ዴብ መጥተዋል። ዴብ እንግዲህ አብርሽ ሩታ ጋር ሲሄድ ሩታ ጋለው፣ ሄርሜላ ጋር ሲሄድ ሄርሜላ ጋለው አይነት ነገር የሚለው ቤተሰቡ ራሱ እርስ በርስ የቀወሰ ነው። በቃ ቀውሶስ ያሉ ቡዜም እንደዛው ግራ ይገባት። እንደው የአብርሽ አቋም ሌላ፣ የዴብ አቋም ሌላ፣ የኤፍሬም አቋም ሌላ። በቃ የሆነ እኔ አላውቅም ማለት ቤተሰብ ብዬ ባልናገር ደስ ይለኛል፣ ግን ምንም በቃ አቋም የላቸውም። አንዴዛ እንደዚህ ይዘባርቃሉ። በቃ ውሉ ሳይገባቸው ትርጉሙን እንዴ አሁን ዴብ ተናገረ። በቃ አብርሽ እየሰራ ያለው ነገር ሁለት ሴት አግብተህ ኑር አንለውም፣ ግን እሱ የመረጠውን ይኖር ነው። አሁን አሚር መጦ ምንድነው እያለ ያለው ሲደረግ የነበረውን ነገር በቪዲዮ ምናምን ከምትሉት በቃ እናንተ ንገሩት። በቃ በዛ ሰዓት ሩታ እንደበደለችው ሩታ ብዙ ነገር እንዳረገች፣ ሄርሜላ ግን ለአብርሽ መልካም ነገር ስታረግ እንደነበረ ንገሩት። ወይ ጉድ! አብርሽ የጠፍቶት ይመስላል። አንተ ሾካካ ራሱ ማለት ወይኔ ፈጣሪ ወይ እንደው ስንት አይነት ከሃዲ ሰው አየው። ግን እንደው በሩታ ጋር እኔ እንቅ በሉ ድፍት በሉ ድብን በሉ፣ እኔ ሩታን ከመደገፍ ወደ ኋላ አልልም። እንደው ሙቱ ከፈለጋችሁ እግዚአብሔርን ነው ብላችሁ እንዴ ምን ነው አሽቀበጣችሁ? የሄርሜላ ደጋፊዎች አሁን ከማለቃቀሰ እህቴ ጋር እኔ ሰው የላትም ብላችሁ ነው እንደዚህ ሲያረጋት ምናምን ለምን እውነቱን አትናገሩ? ማረ አብርሽ እውነታው ጠፍቶት ነው ታዲያ ዝም ያለው? በዚህ ልክ ሄርሜላንም ሩታንም የሚያስለቅሰው እውነት ጠፍቶት ይመስላችኋል? እውነታው ማሱ ጋር ነው ያለው። ማናችሁም ጋር እውነት የለም። ገባችሁ? ሶ አሁን ለሄርሜላ ተቆርቋሪ ነን ብላችሁ መጣችኋል። በቃ ሄርሜላን እንትን ማለት የለበትም ምናምን ነገር መግፋት የለበትም። ከሄርሜላ ጋር ነው መኖር የለበት። ሩታ ጋር በቃ ወረቀት ጨርሰዋል። በቃ ተቀዷል 80 ምናምን። ኧረ እባክህ እንዶ አሽቃብጣችሁ ሞታል። አብርሽ አሽቃብጡልኝ ብሏል። ምን ነው ደርሳችሁ ተቆርቋሪ ነን አላችሁ? ያኔ ሄርሜላ እዚህ ሰዓት ውስጥ ከመግባቷ በፊት እንደኔ እኔ አሁን ምንም የማይመስለኝን ነገር ልንገራችሁ። ስታለቅስ ምናምን ታሳዝነኛለች፣ ወይም ደግሞ ላይፏን ሳይው ታሳዝነኛለች። ለምን እቺ ልጅ ቆንጅዬ ነች፣ ምንም ይጎላት ነገር የለም፣ ወርቅ ናት፣ ንግስት ናት። እና ግን ያለ ውድ ነገር ያለ ቦታው ርካሽ ነው አይደለም የሚባለው? ያለ ቦታዋ ወድቃ ያለ ቦታዋ መጣ፣ ያለ ቦታዋ ያለ በቃ ያለ ኩያዋ መጣ። እንግዲህ ክብሯን እንደዚያ ሳጣት አብርሽ። ያኔ ክብሯን ከማጣቷ በፊት ከመጎዳቷ በፊት አንድ ሰው ከመሰበሩ በፊት ነው ማገዝ መርዳት ያለብን፣ ወይስ ደግሞ ከተሰባበረ በኋላ ለማልቀስ ነው መምጣት ያለብን? ለምሳሌ ወይ ሰው ከመሞቱ በፊት ርቦት ጠምቶት መከራውን ሲሰቃይ ቆይቶ ከዛ አንድ ሳንቲም ያልሰጣችሁት አንድ ቀን እንኳን እግዚአብሔር ይማር ያላላችሁትን ሰው ሲሞት ልትቀብሩት ሄዳላችሁ እያለቀሳችሁ አይደል? ጥቁር ለብሳችሁ ምናምን። ያ ለምን ይሆናል ነው እኔ ጥያቄ። ለምን ሄርሜላን መጀመሪያ እዚህ ውስጥ ነገር ማለት ያልተቋጨ ነገር አለ። በቃ በአጭሩ ይታወቃል እኮ ምንም አብርሽም ልቡ እንዳላረፈ ሩታም ጋር ያለ ነገር እንዳለ ይታወቅ ነበር። ግልጽ ነው። ህይወታቸውን እንዳለ ሙሉ በሙሉ ካሜራ ላይ ቪዲዮ ላይ ነው ያለው አይደል? ዩቲዩብ ላይ ነው ያለው። ሶ የሚታወቅ ነገር አለ። ሄርሜላ በቃ ራስሽን አስከብሪ፣ ከዚህ ነገር ውጪ ብላችሁ ማስወጣት ነበረባችሁ። ወይንስ አሁን የመጨረሻ ደረጃ ላይ ስትደርስ ስትሰበር ልበላችሁ፣ የአብርሽ ቃል ራሱ ይሰብራል። የመጨረሻ ደረጃ ላይ ስትደርስ ነው መጠየቅ ያለባችሁ። አሁን ላይ አንዱ በዛ ሲጀመር ጭቃ ናችሁ። ምንም አስተሳሰባችሁ ራሱ የፋራ መደባደብ ነው። አሁን ይሄ ወንድነት ነው? ይሄ ጀግንነት ነው? እኔ የቡዜ ሲገርመኝ ደግሞ የዴብ ጅልነት ነው። እግዚአብሔር ዴብ ግን አንተ ትልቅ ሰው አይደለ? ወንድምህ ለምን አርፈ ቁጭ በል። ለምን አታስፈራራውም? እኔ ከሩታ ጋር ኑር ብዬ አላስገድደውም፣ እኔ ከሄርሜላ ጋር ኑር ብዬ አላስገድደውም። ታስገድደዋለህ በደንብ አድርገህ እንጂ የሰው ልጅ የሴት ልጅን ህይወት እንዲያመሰቃቀለ እንዲ መውጫ መግቢያ ሳጧት ደምን ባያስለቀሳት አንተ ቆመ ካየህ አንተ ነገ ለምትወልዳት ልጅህ ተጠያቂ ነህ። የምሬን ነው። ያኔ አንተ ስሜቱ ይገባል፣ ይረዳል። እንዴ ይሄ ልጅ አንተ ያለ ሴት መኖር አትችልም ወይ ብለህ አንተ ወንድ አይደለ እንዴ? ታላቅ ወንድም አይደለ? በደንብ አትመክረው፣ አትናገረው። ከቻልክ ደግሞ ለምን አትወጣም? ለሩታም እዚህ ጋር ማሽቃበጥ አይጠበቅብህም። ተናግራለች ሩታ
ብቻዬን ነበርኩ እስካሁን፣ አሁንም ብቻዬን ነኝ፣ ከዚህ በኋላም ብቻዬን ብሆን ምንም አልልም ብላለች። እና የሚያሽቃብጥላት ሰው አትፈልግም። ግን ለሄርሜላ በጣም እያሽቃበጣችሁ ነው ያላችሁት። እኔ ሄርሜላ ሙሉ በሙሉ ተበድላለች፣ አዎ ምናምን ነገር፣ ግን እሷም እስከ ጥግ ድረስ ሩታን እጎዳለሁ ብላ ነው ራሷ የተጎዳችው። ባይ ዘ ወይ ያኔ ሩታ ተጎድታለች ብላ በጉዳቷ ባትሳለቅ ኖሮ ነፍሰ ጥሩራ ወልዳ እንኳን አራስ ቤት እያለች አብርሽ ጎትቶ አይደል እንደ ወሰዳት እሷ ቤት እንደ መድኃኔዓለም ነው ብላችሁ። በእርግጥ ጥፋት እንቁጠር ከተባለ የአብርሽም ሺ ጥፋት አለው የሩታም ሺ ጥፋት አለባት። ግን እንደው ስለ ሄርሜላ እናውራ ከተባለ ያኔ ፉክክሯ ንጽጽሯ በቃ ራሷን ከሩታ ጋር ነው የምታነጻጽረው የምታወዳደረው። እኔ የተሻልኩ ሰው ነኝ ብላ ነው የምታምነው። በቃ እኔ የተሻልኩ ነኝ፣ ለአንተ የተሻልኩ ነገር አደርግልሃለሁ፣ ለአንተ የተሻልኩ በቃ እንደዚህ ነው ወሬዋ። ምንም አንድ ቀን ተሳስታ እንኳን ማለት ነው ለሩታ አዝናላት ራርታለት አታውቅም። ስለዚህ ሩታ ያሳለፈችውን መከራ እሷም ጀምረዋለች። በዛ መንገድ ባታልፍ ኤፍሬምም ነግሯታል፣ ሩታ ማስጠንቅቃ ነግራታለች። ብልጥ ከሰው ይማራል ሞኝ ከራሱ ይማራል ብለው ነግሯታል በተደጋጋሚ። ትጎጃለች ብላ ሩታም ነግራት ነበር። ያለችው አንድ በአንድ ሆኗል። ሩታ እንዴ ስትጎዳ እንዴት ሄርሜላ ከዛ ህይወት አይተሻት ትማሪም ነበርና አሁን የሄርሜላ ጨብጫቢዎች እየመጣችሁ ሩታን መተው አለበት ብላ የምትሉ ምድረ ጭቃውላ ማለት ነው፣ ምድረ ፋራ። ይሄ ህይወት ስንት ዋጋ እንደተከፈለለት ብታይ። አንተ ማነስ ሲጀመር ዛሬ አይደል እንደ የመጣችሁት ሁላችሁም የሩታን የአብርሽን ላይፍ በደንብ ከአስከፋ አይታችኋል። ብታዩ ኑሮ የተከፈለው ዋጋ በቃ ያበሳጫችሁ ነበር። አብረው እንዲሆኑ ነበር የምትደግፉት። እኔ እኮ ሄርሜላን አገባ ሩታን አገባ ነው በግሌ ብትጠይቁኝ አይ ዶንት ኬር። ለኔ ከምግቤ ላይ ወጣ ይጨምሩልኝ ማለት እኔም ከነሱ ምግብ ላይ ወጣ አልጨምርላቸውም። ግን እውነታ ነው ማውራት ያለብን እዚህ ጋር። ስለ አቅ እናውራ የእውነቴን ማለት ነው። እና እኔ እንጃ አላቅም ትናንት ያለፈበትን ነገር ረስቶ አሁን ሄርሜላን ደግሞ የባሰ። አሁን እኮ ለሄርሜላም እኮ የማይሆን ሰው ስለሆነ ነው አብርሽ። አጨብጫቢዎቹ በቃ ሄርሜላን ማንም ሰው እንዳይነካም ባከረየው። በእርግጥ ማንም ይንካት ወይ ደግሞ ይስደባት ወይ ደግሞ የሆነ ነገር ይበላት ማለት አይደለም። ማንም ሰው ጫፏን ሊነካት አይገባም። ግን ሩታ ናት ሄርሜላን የጎዳቻት ወይስ ሄርሜላ ናት ሩታን የጎዳቻት? እስኪ እንደው እናንተ እንትን በሉትና እኔ እስከ ጥግ ድረስ ልመልስላችሁ። ሄርሜላ በደንብ አድርጋ ሩታን ጎድታታለች፣ ለዛውም ለወራቶች ያህል እና እሷውን ተጎዳው ብትል ሩታም የእሷን እጥፍ 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 ስለተበደለች ስለተጎዳች ዋጥ አርጋ ዝም እንባዋን እንኳን ማለት አይኖቿ እያቀረረ ዋጥ ነው የምታረጋቸው መልሳ። ሄርሜላ ግን ገና ለገና ህይወት ሰለቸኝ፣ ደከመኝ፣ ሞትኩኝ፣ ተገነዝኩ፣ ተቀበርኩ ነው የምትለው። አብርሽ እኮ ለሄርሜላ ፍቅር አለው ምናምን የምትሉ ምድረ ጭቃ፣ ምንም የለውም ፍቅር። እሱ ከመቼ ጀምሮ ነው ፍቅር የሚያውቅ? ያን ሁሉ ፍቅር ቢያቀስ ማለት ነው ያ ሁሉ ዋጋ የከፈለችለትን ሴት የፈለገ ታሪክ ቢፈጠር የሚወዳችሁ ሰው መድኃኔዓለምን ነው ብላችሁ የሚያፈቅራችሁ ስለ ፍቅር የሚያቅሰው የፈለገ በድላችሁት ከአመታት በኋላ እንኳን ተመልሶ ቢመጣ በድላችሁት እኮ ነው ይቅርታ አርጉልኝ ብሎ እናንተ ህይወት ይመጣል። እመኑኝ። ለአመታት ተለያይታችሁ ቆይታችሁ አስከፍታችሁት በጊዜው አስቀይማችሁት በቃኝ ብሎ ሄዶ ከዛ ተመልሶ ለአመታት ቆይቶ ፈልጓችሁ ይመጣል። የእውነት ፍቅር ካለበት የእውነት መውደድ ካለበት አብርሽ ጋር ፍቅር ስላለቀ ነው። በቃ የመጀመሪያውም ዝም ብሎ በቃ ፍላ ፍቅር ነበር፣ አለቀ። ከዛ ሄርሜላ ጋር ሄዳ አሁን ደግሞ ሄርሜላም እያለቀ ነው መሰለኝ ሌላ ጋር ሄዳል። እና አታሽቃብጡ ነው የምለው። ዴቭም አታሽቃብጥ፣ እንደው በፈጣሪ ትልቅ ሰው አይደለ እንዴ? በቃ ዝም በል ከቻልክ ውጣ በቃ ከነሱ ህይወት። አሁን ድኛለሁ በቃ እኔ በራሴ ወስናለሁ እያለ ነው። የወሰነ ራሱ የፈለገውን ነገር ያርግ። እዚህ ጋር አንዴ ሩታ ጋር ይመጣል፣ አንዴ ሄርሜላ ጋር እንዲህ እንደ ገደል ዛፍ ምንድነው የሚያወዛውዝ እግዚአብሔርን ይደብራል። እና አሚርም አንዴ አሽቃባጭ ነው በነገራችን ላይ። ግራ ገብቶኛል አለ በቃ አሁን ከማን ጎን መሆን እንዳለበት በቃ ምናልባት ሄርሜላ የመጨረሻው ከሆነች ከሩታ ጋር ከቀጠሉ ሊዋረድ ነው። ምክንያቱም ሄርሜላ እያለ ስለነበር። ለማንኛውም ሁላችሁም በሰፈራችሁት ቁና ትሰፈራላችሁ። የእጅ አይቀርም። ሀሳብ ስትሰጡ፣ ስትፈርዱ፣ ስታወሩ፣ የሆነ ነገር ስትናገሩ ነገ በእኔ ህይወት ቢመጣ ምንድነው ማድረገው ብላችሁ ማሰብ መቻል አለባችሁ ብዬ ሀሳብ አስተያየቴን ለመስጠት ነው። ኤፍሬምን ለመማታት ሞክረሃል። ይገርማል አንዳንዴ እኔ እንጃ አላቅም። አሁን ኤፍሬም በጣም ነው የምትወዳታለሁ። በቃ ሄርሜላን ታፈቅራታለህ፣ ትወዳታለህ፣ ግን እንዲህ ጫፏን መንካት አትፈልግም። ሴት ጠፍቶ ነው እንዴ? የምሬ ነው። ሴት እኮ አልጠፋም። አሁን ወንድ ጠፍቶ ነው እንዲህ ሄርሜላም ሩታም በዚህ ልክ እየተራገጡ በቃ እንደዚህ እየተጨቃጨቁ የሚገኙት። ወንድ ሳይሆን ሴት ሳይሆን የጠፋችው ወንድ ነው።
ንገራችሁ ብዬ ነው። እና ይሄ ነገር ደግሞ እኔ ኤፍሬምን በዚህ ልክ ምንም ማንም እኔ እውነትን ይዞ ነው የመጣው። በቃ እውነት አለኝ ብሎ የራሱ ትክክል የሚሆንም አይሆንም በሌላ ሰው ችግር የለውም፣ ግን በራሱ የኔ እውነት አለኝ ብሎ ነው የመጣው አይደል? ስለዚህ ኤፍሬምን መከራከር ወንድ ከወንድ ሄደሻ ባረች ማለት ነው። አሁን ባሪያው የመታው ኤፍሬምን ለመማታት የሞከርከው ቀጥቅጦ ላከልኝ ወርውሮ ዴጣለው። እናንተ አይታችሁት ነው። ጀግና ኤፍሬም እግዚአብሔርን ትችላለህ። ምንም ባጥር ጠጅ ነኝ ብሎ ምንም ወይኔ ጉዴ እግዚአብሔርን በቁመት እኮ ሞኝ በቃ ቁመት ሰጥቶ ልብ የነሳው ባሪያ ነው ደግሞ እና ሄርሜላ አንዳንዴ የዳቦ ጣል ታደርግለታለች መሰለኝ፣ እንደውም የቤት ኪራይ መሰለኝ እንደው እና አሽቃብጦ ሊሞት። እንደዛ ካልክ ታዲያ እህቴን ለምንድን ነው የጎዳት? መጀመሪያ ለምን ፍቅር አስጀመርካት ብለህ ሂዳ አንገቱን እንቅ ለምን አታደርግም? ወንድ ነሽ። እስኪ አብርሽን ሂደሽ አንድሽም በቃ አንድሽም የሄርሜላ ወንድምም ሆነ እንደዚህ ለሄርሜላ ተቆጣጣሪ ነኝ ተቆቋሪ ነኝ የምትልኝ ሁላችሁም ሴቶችም ወንዶችም እስኪ ሂዱ አብርሽ ጋር ተጋጠሙት። ወንድ ከወንድ ሩታ ላይ ኤፍሬም ላይ ሌሎች ላይ መዛት ሳይሆን እስኪ ሂዱ እስኪ አብርሽ ጋር ያኔ ምላሽ ይሰጣችኋል። ጉድ እኮ ነው። አህያውን ፈርቶ ዳውላውን። ዋናው ባለቤቱ ቁጭ ብሎ ያሳለቀሳት ያስከፋት ህይወቷን ሁሉ ያጨለመው ሰውዬ ቁጭ ብሎ እናንተ እዚህ ጋር ሌላ ሰው ካልተደባደበ ኧረ ፈሩ እግዚአብሔር እፍር በሉ። ጨርሻለሁ። ለማንኛውም ሄርሜላ ሩታም ማን አሸናፊ እንደሚሆን እንግዲህ አብረን የምናይ ይሆናል። እኔ ግን ሁለቱ አሸናፊ ሆኖ አብርሽ ቢሸነፍ ደስ ይለኛል። ጨርሻለሁ። አመሰግናለሁ።